ሰላም ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ባላችሁበት ሰላማችሁ ይብዛል እያልኩኝ ዛሬ መጥቻለሁ በአዲስ ቪዲዮ ማለት ነው። ጋይስ ውዶቼ እንዴት ናችሁልኝ? አላችሁ አማን ነው? ሁሉ ሰላም፣ ሁሉ መልካም ትላላችሁ ማለት ነውና ጋይስ ምንድነው አዲስ የተፈጠረው ነገር? ትላንትና ታውቃላችሁ መጥሪያ ከተሰጠ በኋላ ዛሬ ጠዋት ወረቀት ይዞ ሄዶ አብርሽ ሄዷል ማለት ነው። ፍርድ ቤት ሄዷል። ጠበቃው እንግዲህ ዋስትና መብት እንዲፈቀድለት እንደሚከራከርለት አዳዲስ መረጃዎችን ሰምተናል ማለት ነው። ሌላው ግን ሩታ ካንቺ ይሄ የማይጠበቅ ነገር ነው ያደረግሽው። እኔ በጣም ብዙ ስደግፍሽ ነበር፣ በጣም ብዙ። ሩታ እኮ ልጅ ስለሆነች ነው፣ ሩታ እኮ ስለምትወደው ነው፣ ሩታ እኮ የልጁ አባት ስለሆነ ነው ስል ነበር። ትላንት ግን የሰራሽው ነገር በጣም 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 እጅግ በጣም መቼ እንደምትማሪ መቼ ወደ ራስሽ እንደምትመለሺ አናቅም። ይሄን ደግሞ እያደረገ ያለው አንቺንም እየገፋፋሽ ያለው ኤፍሬም ነው። ኤፍሬም እንደሆነ በደንብ ደርሰንበታል። አለበለዚያ እኛ የኤፍሬምን ጉድ አውጥተን ከመዘርገፋችን በፊት ነገሮች እንዲስተካከሉ ማድረግ አለብሽ ማለት። ሌላው ደግሞ ሄርሜላ ናት። ሄርሜላና አብርሽ፣ ሄርሜላ እርግዝናዋን አብርሽ ተቀብሎታል። ብቻ መንታ ብቻ ይሁን፣ የእውነት መንታ፣ በቃ መንታ እንዲሆን አስባችኋል? ከዚች የመሰለች ሸበላ ቆንጅዬ አንድ መንታ ልጅ ቢፈጠር ቀላል ነው እንዴ ጋይስ? ቀላል አይደለም። እንጃ መንታ ብቻ ይሁን፣ መንታ እንዲሆን ነው የምፈልገው እኔ የእውነት መንታ ብቻ ሆኖ ሰላማችንን እንድናገኝ ነው የምንፈልገው። በቃ ደስ እንድንሰኝ ደስተኛ እንድንሆን ነው የምንፈልገው። እና አይታችኋል፣ በጣም ነው የሚወዳት፣ ሲስማት ሲያቅፋት እንደዚህ ድብስብስ እንደዚህ በቃ ሲያያት አይታችኋል። ሄርሜላና አብሬ ሲተያዩ አይታችኋል። እሱ እኮ እንዲህ ብሎ ነው በቃ ፍዝዝ ብሎ ነው የሚያያት። በቃ እሷ ስታወራ ማለት እሷ ራሱ እርጋታዋ፣ ስነ ስርዓቷ፣ ሰብእናዋ ዴ ሄርሜላ እኮ ትለያለች። ሄርሜላ ትለያለች፣ አይገልጸውም። ፍቅርን እየተማርን ያለ ነው ከሄርሜላ ነው። እና እኛ ሩታንም ቢሆን አታክ ማድረግ አንፈልግም፣ ግን ተማሪ፣ የሰው መጠቀሚያ አትሁኚ። ሰው ነው እየተጠቀመብሽ ያለው። ሩታ በአንቺ እየተጠቀመ ያለው በአንደኛ ደረጃ ዳኒ ሮያል፣ በሁለተኛ ደረጃ ደግሞ ሜሪ ኦልሬዲ ስላልተስማማች ከዛ ግሩፕ ወጣለች። ግን በሶስተኛ ደረጃ ደግሞ እንደምታየው ነው ማነው እየተጠቀመብሽ ያለው? ኤፍሬም ነው። ኤፍሬም ደግሞ አላማው ሌላ ነው፣ ተልኮ አለው። ትልኮን ለማስፈጸም ነው እንጂ በዚህ ደረጃ እንደዚህ አይነት ነገር እየፈጸመ ያለው በእርግጠኝነት ሰው እንዴት የወንድሙን ሚስት በዚህ ደረጃ እንደዚህ አይነት ነገር ያደርጋልና እኔ አላቅም። ብቻ ሩታ ግን ወደ ራስሽ ተመለሽ። መቼ ነው የምትማሪው? መቼ ነው ሰው የምትሆኙ? መቼ ነው ወደ ራስሽ ተመልሰሽ ኢቭን እንኳን አብርሽ እንኳን ባይፈልግሽ እንደ ሴት ክብርሽን ቆፍጠን ብለሽ አሁን አንቺ እሱን መክሰስ ነበረብሽ አልነበረብሽ? እሱ እኮ አልከሰሰሽም። እሱ ወንድሙንና ዳኒን ከሱ አሳሰረ እንጂ አንቺን አልከሰሰሽም። ለምን እንዳልከሰሰሽ ታውቂያለሽ? የልጁ እናት ስለሆንሽ። አንቺ ደግሞ የልጅሽ አባት ነው። ብትለያይም የልጅ አባትነቱን ልታነሺ፣ ልትሰርጂ፣ ልትፍቂያችን እና ለምን ይሄ ሁሉ ነገር እንደዚህ አስፈለገ? ለምን እንደዚህ እንዲሆን ፈለግሽ? እና በጣም እየተደረገ ያለው ነገር በጣም የሚደብር ነገር ነው። እና ወደ ራስሽ ተመለሺ። መቼ እንደምትመለሺ ባላውቅም ግን ወደ ራስሽ እንድትመለሺ ፍላጎቴ ነው። በቃ እኔ የምፈልገው ነገር ቢኖር ወደ ራስሽ እንድትመለሺ ነው። ሩታ ተመለሺ ወደ ራስሽ። የማንም ሰው መጠቀሚያ መሆን የለብሽም። ማንም በአንቺ ላይ ሲረማመድብሽ፣ በአንቺ ላይ ማንም የፈለገውን ጥቅም ሲያገኝ ሰው ሲጠቀምብሽ ዝም ብለሽ ማየት የለብሽም። እና በጣም ነው እኔ አላቅም። ሄርሜላና አብርሽ ግን ፍቅራችሁ በጣም ይለያል። እኛም በጣም ደስ ብሎናል ልጅ መቀበልክ። ፍርድ ቤቱ ደግሞ ጠበቃህን ያዝ፣ ጠበቃ ጉዳዩን ያስፈጽምልሃል። አንተ ምንም በተጠርጣሪነት ብለክ እነሱም ያደረጉት የነበረውን መረጃ ስፔሻሊ ይሄ ፎቶ ሲለጥፉ የነበረው ማስረጃ ለፍርድ ቤቱ ማቅረብ ትችላለህ፣ ክሱ ቀለል እንዲልልክ ምናምን ማለት ነው። እና አሁንም ቢሆን ደግሞ አረፈደም ሩታ የልጅሽን አባት መክሰስሽን አቁመሽ ክሱን አንሺለት። ክሱን እንድታነሽለት እንፈልጋለን። አረፈደም አሁን ነው። በቃ ሰው የሚልሽን ስሚ። እያደረግሽ ያለሽው ነገር ትክክል አይደለም። ጥፋት እያጠፋሽ ነው። ሄርሜላ አብርሽን ወደደችው፣ እሱ ደግሞ ተዋደዱ፣ ህይወት ቀጠሉ። ብዙ ሰው ኢትዮጵያ ውስጥ እኮ ባልና ሚስት ሆኖ ባልና ሚስት ይለያያሉ። አብዛኛው ሴቶች ባሎቻቸውን ፈተው ሲንግል ማም ሆነው ህይወታቸውን ይቀጥላሉ። ባላቸው ደግሞ ሌላ ሴት አግብቶ ህይወቱን ይቀጥላል። ይሄ ኖርማል ነው። በምድር ላይ ስትኖሩ አጋጣሚዎች የሚፈጠር ነገር ነውና
አብርሽ ቢሄድ አንቺ ሌላ ህይወት መጀመር ትችያለሽ። ግን ራስሽን ነፃ አድርጊ። የሰዎች መጠቀሚያ እየሆንሽ ነው። ኦዲየንሶቿ ደግሞ ምከሯት። አሁን እኛ ይሄን ስንናገር መታችሁ እኛን ከምትሰድቡ ሩታን ምከሯት። ሩታ ይሄ ነገር ለአንቺ አይበጅሽም። ጀግና ሁኚ፣ ቆፍጣኛ ሁኚ። በቃ እሱን ታዩ። እሱ ህይወቱን ይኖሩበት። አስራርቷ እሱ ከደቂቃ ነው ሄርሜላን ያስረገዛት። በቃ ስላመነበት ነው እንጂ እኮ ዛሬ እኮ ወንዶች እኮ ታውቃላችሁ መከላከያ እንደሚወስዱ ታውቃላችሁ። የወሊድ መቆጣጠሪያ ወንዶች መድኃኒት አለ አሁን በአሁኑ ሰዓት እንደ ድሮ አይደለም። እና ይሄን ነገር አስቢበት። ለራስሽ የሚጠቅምሽን ነገር ላይ ብቻ ተገኝ። የማንም መጠቀሚያ ማንም መጫወቻ አትሁኝ። በቃ ምከሯት። ኦዲየንሶቿ መታችሁ እኛን ኮመንት ላይ ከምትናገሩን እኛን ከምትሰድቡን እኔ ሩታ በጣም ነው የምወዳት፣ ግን በቃ ድሮ የነበራት ጀግንነቷ ድሮ የነበረ ወኔዋ የለም። ድሮ ቆፍጣና ነበረች። አሁን በቃ የሆነ ልፍስፍስ ሴት ሆነች። ለምን ሆነች እንደዛ?